የሀገሪቱ ገዥ ብልጽግና ፓርቲ በአዲስ አበባ ባለቤትነት ጉዳይ በምክክሩ ላይ ለሁለት መከፈሉ ተሰማ። አዲስ አበባ የፌዴራል መንግስት ትሁን ከሚል አቋም ውጪ በምክክሩ ላይ ለሚያንጸባርቁ አባላቱም ፓርቲው ማስጠንቀቂያን ሰጥቷል። እናየዋለን። የዓለም አብያተ ክርስቲያናት ካውንስል ዋና ጸሐፊ ቄስ ጄሪፒ ላይ በአማራ ክልል በአምልኮ ቦታዎች ላይ የደረሰውን ጥቃት እንዲሁም የሲቪሎችን መገደልና መቁሰል እጅግ የሚረብሽና ፈጽሞ ተቀባይነት የሌለው ድርጊት ነው ሲሉ በጽኑ አውግዘዋል። ኢትዮጵያ በአፍሪካ ከፍተኛውን የዋጋ ንረት ያስመዘገበች ሀገር ሆነች። ጤና ይስጥልን፣ ኢትዮ ፍሮንቶች ነን። አብራችሁን ስትሆኑ እነዚህን ጉዳዮች በስፋትና በጥልቀት በመረጃና ትንታኔ ትሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። የአዲስ አበባ ህጋዊ ቁመና ጉዳይ ብልጽግና ፓርቲን በሀገራዊ ምክክሩ ላይ ሳይቀር ለሁለት መክፈሉ ተሰማ። ይህም ፓርቲው ይዤዋለሁ ካለው አቋም ውጪ አዲስ አበባን በተመለከተ በምክክሩ ላይ የሚያንጸባርቁ አባላት ከየሚሰሩበት ኃላፊነት ላይ ሊነሱ እንደሚችሉ ማስጠንቀቂያ እንደተሰጣቸው ተሰምቷል። ሐምሌ 8 ቀን 2018 ዓ.ም በአዲስ አበባ በተጀመረው ዋናው ሀገራዊ ምክክር ላይ የአዲስ አበባን ህጋዊ ቁመና አስመልክቶ አራት አማራጮች ቀርበዋል። አዲስ አበባ ክልል ትሁን፣ አዲስ አበባ የኦሮሚያ ትሁን፣ አዲስ አበባ ራስ ገዝ ትሁንና አዲስ አበባ የፌዴራል መንግስቱ ከተማ ትሁን የሚሉት ናቸው አራቱ አማራጮች። የኢትዮጵያ ገዢ ብልጽግና ፓርቲ ምክክሩ ከመጀመሩ በፊት መጀመሪያ ላይ ይዞት የነበረው አቋም አዲስ አበባ ራሷን የቻለች በፌዴሬሽን ምክር ቤትም ውክልና ያላት ክልል እንድትሆን ነበር። ሆኖም ከዚህ ዘገባ በቀደሙት ዘገባችን ባስቀመጥናቸውም ሊሆኑ ይችላሉ በሌሎች ምክንያቶች ገዢው ፓርቲ ብልጽግና የአዲስ አበባ ህጋዊ አቋም ወይንም ማን ያስተዳድራት በሚለው ጉዳይ ላይ የአቋም ለውጥን አድርጓል። እሱም አዲስ አበባ ከተማ የፌዴራል መንግስት ከተማ ትሁን የሚለውን ነው። ታዲያ ብልጽግና እንደ ፓርቲ አዲስ አበባ የፌዴራል መንግስት ከተማ ትሁን የሚል አቋም ከያዘ በኋላ በሀገራዊ ምክክር ሂደቱ ላይ በርካታ የገዢው ፓርቲ አባላት አዲስ አበባ የኦሮሚያ ትሁን የሚል አቋምን ሲያንጸባርቁ ታይቷል ተብሏል። እነዚህ የፓርቲው አባላትም የኦሮሚያ ክልልን ወክለው በምክክሩ ላይ እየተሳተፉ ያሉት አባላቱ እንደሆኑ ይታመናል። ብልጽግና እንደ ፓርቲ አዲስ አበባ የፌዴራል መንግስት ከተማ ትሁን ብሎ የያዘውን አቋም በመተው ከተማዋ የኦሮሚያ ክልል ትሁን የሚል አቋምን ያንጸባረቁ አባላት በምክክሩ ላይ መታየቱን ተከትሎ ፓርቲው ምክክሩ እረፍት ባደረገበት ማለትም እሁድ ሐምሌ 19 ቀን 2018 ዓ.ም ተሳታፊ አባላቱን ሰብስቦ አዲስ አበባ የፌዴራል መንግስት ከተማ ትሁን ከሚለው አቋም ውጪ ከተማዋ የኦሮሚያ ትሁን የሚል አቋምን የሚያንጸባርቁ አባላቱ ከድርጊታቸው እንዲቆጠቡ አሳስቧቸዋል መባሉን ዋዜማ ሬዲዮ ዘግቧል። እነዚህ የፓርቲው አባላት በዚህ አዲስ አበባ የፌዴራል መንግስት ከተማ ትሁን ከሚለው የፓርቲው አቋም ውጪ ከተማዋ የኦሮሚያ ክልል ትሁን የሚል አቋምን በመያዝ የሚቀጥሉ ከሆነ ካሉባቸው የተለያዩ ሹመቶች እንደሚነሱም ጥብቅ ማስጠንቀቂያ እንደተሰጣቸው ነው ዘገባው ጨምሮ ያተተው። የአዲስ አበባ ከተማ ጉዳይ ላይ ሊያውም በገዢው ብልጽግና ፓርቲ ደረጃ በምክክሩ ላይ እንዲህ አይነት ልዩነቶች መታየታቸው አስገራሚ ነው። ከዚህ ቀደም እንደዘገብነው የብልጽግና ፓርቲ አባላት በአዲስ አበባ ባለቤትነት ጉዳይ ላይ የተለየ አቋም ይዘው መከራከር የጀመሩት በሀገራዊ ምክክሩ ላይ በመሳተፍ ላይ ያሉት ብቻ ሳይሆኑ በፓርቲው ከፍተኛ የአመራር እርከን ላይ ማለትም የስራ አስፈጻሚ ደረጃ ላይ ያሉ መሆናቸውም ነው የተሰማው። ብልጽግና ፓርቲ ሀገራዊ ምክክሩ ከመጀመሩ ከ15 ቀናት በፊት ማለትም ከሰኔ 23 እስከ ሰኔ 25 ቀን 2018 ዓ.ም በአዳማ ባደረገው ስብሰባ ላይ አዲስ አበባ ራሷን የቻለች በፌዴሬሽን ምክር ቤት ውክልና ያላት ከተማ እንድትሆን አቋም ለመያዝ ነበር ከስምምነት የደረሰው። ያኔም ቢሆን ግን በሀገራዊ ምክክሩ ላይ የሚሳተፉ የብልጽግና ፓርቲ አባላት የአዲስ አበባን ጉዳይ ለኦሮሚያ ክልል እንጂ ለሌላ እንዳይሰጡ ትዕዛዝ ያስተላልፉ አመራሮች እንዳሉ አፈትላኪ ወሬዎች ሲደመጡ ነበር። ይህም የብልጽግና ፓርቲ በአንዳንድ ውሳኔዎች ላይ ማዕከላዊነት እንደሚያንሰው ማሳያ ሆኗል። በሌላ በኩል ብልጽግና ፓርቲ በአገሪቱ ባንዲራ ላይ የያዙ አቋም ጉዳይ ይነሳል። አገራዊ ግንባታ አጀንዳ ውስጥ ከተካተቱ ንዑስ አጀንዳዎች መካከል የአገራዊ ምልክቶችና መገለጫዎች ጉዳይ አንዱ ሲሆን የአገራዊ ምክክር ኮሚሽኑ ለንዑስ አጀንዳው ካዘጋጃቸው መሪ ጥያቄዎች አንዱ የኢትዮጵያ ሰንደቅ ዓላማ ቀለማቱና አርማው ብሔራዊ መዝሙርና በዓላት ሁሉንም ማህበረሰቦች ወካይ እንዲሆኑ ምን መለወጥ ያስፈልጋል የሚል ነው። ተመካካሪዎች ይህን መሪ ጥያቄ መነሻ አድርገው
ባካሄዱት ምክክር የተለያዩ አማራጭ ሐሳቦችን አቅርበዋል። ሰንደቅ ዓላማው ሙሉ በሙሉ ይቀየር፣ የመደቡ ቀለማት ይጨመሩ፣ አርማው ይቀየር የሚሉና ሌሎች አማራጮች በምክክር ሂደቱ መነጋገሪያ ከሆኑ ጉዳዮች መካከል ይገኝበታል። ብልጽግና ፓርቲ የኢትዮጵያ ሰንደቅ ዓላማ የመደብ ቀለማት ጉዳይ ለድርድር የማያቀርበው መሆኑን የፓርቲውን አባላት በሰበሰበበት ጊዜ አቅጣጫ እንደተሰጠበት የተሰማ ሲሆን በዚህ ጉዳይ ምክክር በሚደረግበት ወቅት ምክክር አቋርጦ እስከ መውጣት የሚደርስ ጽኑ አቋም የሚያዝበት ጉዳይ መሆኑ ተነግሯል። በሰንደቅ ዓላማው ላይ ያለው አርማ አሁን ባለበት ይቀጥል የሚለው በፓርቲው የሚደገፍ አቋም ቢሆንም እንደ መደብ ቀለማቱ ጥብቅ አቅጣጫ የተሰጠበት አለመሆኑ ተሰምቷል። በመንግስት አደረጃጀት ቅርጽና አጀንዳ ውስጥ የሚገኘው የመንግስት አስተዳደር ስርዓት አይነት ንዑስ አጀንዳ ከተዘጋጁለት መሪ ጥያቄዎች መካከል ፓርላሜንታዊ፣ ፕሬዝዳንታዊ አሊያም የሁለቱም ቅይጥ የመንግስት አስተዳደርን እንደ አማራጭ ያቀረበው ጥያቄ አንዱ ነው። ብልጽግና ፓርቲ ፕሬዝዳንታዊ የመንግስት አስተዳደር ስርዓትን ምርጫው እንዳደረገ ይታወቃል። የዓለም አብያተ ክርስቲያናት ካውንስል ዋና ጸሐፊ ቄስ ጄሪ ፒላይ በአማራ ክልል በአምልኮ ቦታዎች ላይ የደረሰውን ጥቃት እንዲሁም የሲቪሎችን መገደልና መቁሰል እጅግ የሚረብሽና ፈጽሞ ተቀባይነት የሌለው ድርጊት ነው ሲሉ በጽኑ አውግዘዋል። ዋና ጸሐፊው ትላንት ባወጡት መግለጫ የሃይማኖት ተቋማትና ሲቪሎች በፍጹም ኢላማ ሊደረጉ ወይንም በወታደራዊ ዘመቻዎች እንቅስቃሴ ውስጥ ሊገቡ እንደማይገባ በማሳሰብ በአማራ ክልል በሲቪል ማህበረሰብና በሃይማኖት ተቋማት ላይ እየተፈጸሙ ያሉ ጥቃቶች በአስቸኳይ እንዲቆሙ ጠይቀዋል። ካውንስሉ ባወጣው መግለጫ በጥቃቱ ዙሪያ አስቸኳይ፣ ተአማኒ፣ ግልጽና ገለልተኛ የሆነ ምርመራ እንዲካሄድና ይህንን ድርጊት የፈጸሙ አካላት በሕግ እንዲጠየቁ ጥሪ አቅርቧል። በተጨማሪም ሁሉም የግጭቱ ተሳታፊ ወገኖች ዓለም አቀፍ የሰብአዊ መብት ሕግጋትን እንዲያከብሩ እንዲሁም ሲቪሎችና የሃይማኖት ተቋማትን የመጠበቅ ኃላፊነታቸውን ያለምንም ቅድመ ሁኔታ እንዲወጡ ዋና ጸሐፊው አሳስበዋል። የኢትዮጵያ መንግስትና ሁሉም ተፋላሚ ወገኖች የጥቃት አዙሪትን እንዲያስቆሙ፣ በንጹሃን ዜጎች ላይ መከራ የሚያስከትሉ ጥቃቶችን እንዲገቱና አሁን ላለው ግጭት ሰላማዊ መፍትሄ እንዲፈልጉም አበክረው ጠይቀዋል። መግለጫው በማጠቃለያው ለተጎጂዎች ያለውን አጋርነት በመግለጽ በጥቃት ሕይወታቸውን ላጡ ቤተሰቦች ጥልቅ ሐዘናቸውን ገልጸው ለቆሰሉት ፈውስን ተመኝተዋል። እንዲሁም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ከመላው የኢትዮጵያ ሕዝብ ጋር በክርስቲያናዊ አንድነት እንደሚቆሙ በማረጋገጥ የሰላም አምላክ ሐዘንተኞችን እንዲያጽናና፣ ንጹሃንን እንዲጠብቅና ኢትዮጵያም ወደ ፍትህ፣ እርቅና ዘላቂ ሰላም እንዲመራት መልካም ምኞታቸውና ጸሎታቸውን አስተላልፈዋል። ኢትዮጵያ በአፍሪካ ከፍተኛውን የዋጋ ንረት ያስመዘገበች ሀገር ሆነች። ለዋጋ ንረቱ ዳግም ማንሰራራት ዋነኛው ምክንያት በመካከለኛው ምስራቅ የተከሰተውን አዲስ ግጭት ተከትሎ የመጣው የነዳጅ ዋጋ መጨመር እንደሆነ ተገልጿል። ዳግም ያገረሸው የዋጋ ንረት የኢትዮጵያ ብሔራዊ ባንክ የማዕከላዊ ባንክ ፖሊሲ ወለድ ተመኑን ከ15 በመቶ ወደ 16 በመቶ ከፍ እንዲያደርግ ያስገደደው ነው። በ2026 የመጀመሪያዎቹ 6 ወራት ውስጥ ከ10 ዋና የአፍሪካ ሀገራት መካከል ኢትዮጵያ ከፍተኛውን የዋጋ ንረት ያስመዘገበች ሀገር መሆኗን ያመለከተው የቢዝነስ ዴይ አዲስ ትንታኔ ነው። ከኢትዮጵያ በመቀጠል ግብጽና ኬንያ በቅደም ተከተል ሁለተኛና ሶስተኛ ደረጃን መያዛቸውም ተመላክቷል። ከመካከለኛው ምስራቅ ውጥረት ጋር ተያይዞ የጨመረው የነዳጅ ዋጋ ባለፈው ዓመት በአህጉሪቱ ታይቶ የነበረውን የዋጋ መረጋጋት ወደ ኋላ መመለሱን ሪፖርቱ ገልጿል። የኢትዮጵያ የዋጋ ንረት ከ2025 ተመሳሳይ ወቅት ጋር ሲነጻጸር በ4.1 በመቶ ነጥብ ጭማሪ ያሳየ ሲሆን ይህም ከግብጽ የ2.4 በመቶ ነጥብ፣ ከኬንያ 2 በመቶ ነጥብ እና ከጋና 1.5 በመቶ ነጥብ ብልጫ አለው። በጥናቱ ከተካተቱት ሁሉም 10 ሀገራት በዓመቱ የመጀመሪያው 6 ወራት ውስጥ ካለፈው ዓመት የበለጠ ከፍተኛ የዋጋ ንረትን አስመዝግበዋል። ቢዝነስ ዴይ እንዳስታወቀው ይህ የዋጋ ንረት የመጣው ጥብቅ የገንዘብ ፖሊሲዎች፣ የምግብና የኃይል ወጪዎች መረጋጋት እንዲሁም የሀገር ውስጥ ገንዘቦች መጠናከር በብዙ የአፍሪካ ሀገራት የዋጋ ንረትን ለመግታት አስችለው በነበሩበት የ2025 በጀት ዓመት ማብቂያ ላይ ነው። የዓለም ባንክ መረጃን የጠቀሰው ዘገባው ባለፈው ዓመት 70 በመቶ የሚሆኑት የአፍሪካ ሀገራት አነስተኛ የዋጋ ንረት አስተናግደው እንደነበር አብራርቷል። ኢትዮጵያን በተመለከተ የኢትዮጵያ ስታቲስቲክስ አገልግሎት መረጃዎችን ጠቅሶ ሪፖርቱ እንዳመለከተው በሰኔ ወር የምግብ ነክ ያልሆኑ የምግብ ዋጋ ንረትን ያካተተው ዓመታዊ የዋጋ ንረት በግንቦት ወር ከተመዘገበው 13.4 በመቶ ወደ 13.9 በመቶ አድጓል። ይህም በአንድ ዓመት ውስጥ ከፍተኛ ደረጃ ነው ተብሏል። የምግብ ዋጋ ንረትም በታህሳስ 2018 ዓ.ም ከ10 ዓመታት በኋላ ለመጀመሪያ ጊዜ ወደ አንድ ዲጂት ዝቅ ብሎ የነበረ ቢሆንም
አሁን ላይ ወደ 15.1 በመቶ በመናር የከፍታውን ጉዞ ቀጥሏል። ይህ ዳግም ያገረሸው የዋጋ ንረት የኢትዮጵያ ብሔራዊ ባንክ የማዕከላዊ ባንክ ፖሊሲ ወለድ ተመኑን ከ15 በመቶ ወደ 16 በመቶ ከፍ እንዲያደርገው ያስገደደው ሲሆን ይህም የፖሊሲ ወለድ ማዕቀፉ እንደ አውሮፓውያን አቆጣጠር በ2024 ከተዋወቀ ወዲህ የተደረገ የመጀመሪያው ጭማሪ ነው። በኢትዮጵያ ስታትስቲክስ አገልግሎት የሸማቾች ዋጋ ኢንዴክስ መረጃ መሰረት በ2018 በጀት ዓመት ግንቦት ወር ላይ የኢትዮጵያ ዓመታዊ የዋጋ ንረት በዋነኝነት በምግብ ዋጋ መናር ምክንያት ወደ 13.4 በመቶ ማደጉን የስታትስቲክስ ባለስልጣኑ ማስታወቁ ይታወሳል። ተቋሙ የዓመት ከዓመት ጠቅላላ የዋጋ ንረት ተመን 13.4 በመቶ መድረሱንና የወር ከወር የዋጋ ንረት በ1.7 በመቶ መጨመሩን በወቅቱ ገልጿል። ምንም እንኳን የዋጋ ንረቱ ጭማሪ ቢያሳይም አሃዞች በ2018 ዓ.ም ማብቂያ ላይ ከተጀመረው ሰፊ የዋጋ ንረት መቀነስ ሂደት ጋር የሚጣጣሙ መሆናቸውን ያመለከተው የስታትስቲክስ አገልግሎቱ ከታህሳስ 2017 ዓ.ም ጀምሮ የዋጋ ንረቱ በቋሚነት እየቀነሰ መምጣቱን አስታውቋል። ተቋሙ የ12 ወራት አማካይ የዋጋ ንረት ተመን 11.7 በመቶ መሆኑን ጠቅሶ ከ2017 ዓ.ም መጀመሪያ አንስቶ የዋጋ ንረቱ በተወሰነ ደረጃ መረጋጋቱን ገልጿል። ይህ የረዥም ጊዜ አዝማሚያ በቀደሙት ዓመታት ከተመዘገቡት ከፍተኛ የዋጋ ንረት ተመኖች ጋር ሲነጻጸር የጎላ ቅናሽ ያሳየ ሲሆን ዋናው የዋጋ ንረት በሰኔ 2016 ዓ.ም ከተመዘገበበት 19.9 በመቶ በሚያዝያ 2017 ዓ.ም ወደ 14.7 በመቶ በመጋቢት 2018 ዓ.ም ደግሞ ወደ 9.4 በመቶ ዝቅ ብሎ ነበር። በዚሁ ጊዜ ውስጥ የምግብ ዋጋ ንረት ወደ 11 በመቶ፣ የምግብ ነክ ያልሆኑ ደግሞ ወደ 7 በመቶ ዝቅ ብሏል። ይሁን እንጂ ይፋዊ አሃዞች የዋጋ ንረት መቀነሱን ቢያሳዩም አጠቃላይ የዋጋ ንረት ፍጥነት ቢቀንስ እንኳን የበርካታ ዓመታት የዋጋ ንረት ክምችት የህብረተሰቡን የመግዛት አቅም ማዳከሙን በመቀጠሉ ምክንያት ከብዙ ቤተሰቦች የዕለት ተዕለት የኑሮ እውነታ ጋር እንደሚቃረን ይታመናል። በአህጉሪቱ ደረጃ ቢዝነስ ዴይ ለዋጋ ንረቱ ዳግም ማንሰራራት ዋነኛ ምክንያት በመካከለኛው ምስራቅ የተከሰተውን አዲስ ግጭት ተከትሎ የመጣው የነዳጅ ዋጋ መጨመር እንደሆነ ገልጿል። ከፍተኛ የነዳጅ ዋጋ በትራንስፖርት በምግብና በቤት ውስጥ ወጪዎች ላይ ጭማሪ በማስከተሉ የዜጎችን የመግዛት አቅም ያዳከመ ሲሆን ማዕከላዊ ባንኮች በ2025 ያስመዘገቡትን የዋጋ መረጋጋት እንዳያስቀጥሉ ፈተና ደቅኖባቸዋል ብሏል። የዓለም ባንክ በሚያዝያ ወር ባወጣው የአፍሪካ ፓልስ ሪፖርቱ ላይ ከፍተኛ የነዳጅ የምግብና የማዳበሪያ ዋጋዎች ከዓለም አቀፍ የፋይናንስ ሁኔታዎች መጥበቅ ጋር ተያይዘው የምጣኔ ሀብት እድገትን ሊያደናቅፉና ዝቅተኛ ገቢ ያላቸውን ቤተሰቦች በከፍተኛ ሁኔታ ሊጎዱ እንደሚችሉ ገልጿል። ባንኩ በ2026 ከሳራ በታች ያሉ የአፍሪካ ሀገራት የምጣኔ ሀብት በ4.1 በመቶ ያድጋል ብሎ የሚገምት ቢሆንም እየጨመሩ ያሉ ጂኦፖለቲካዊ ስጋቶች ግን ግምቱን አደጋ ላይ እንደሚጥሉት አሳስቧል። በሁለተኛ ደረጃ ከፍተኛ የዋጋ ንረት ያስመዘገበችው ግብጽ ዓመታዊ የዋጋ ንረቷ በጥር ወር ከነበረበት 11.9 በመቶ በሰኔ ወር ወደ 14.3 በመቶ ያደገ ሲሆን የኬንያ የዋጋ ንረት ደግሞ በሰኔ ወር ወደ 6.4 በመቶ በትንሹ ዝቅ ቢልም በዓመቱ የመጀመሪያ መንፈቅ ውስጥ በአህጉሪቱ ሶስተኛው ከፍተኛ የዓመቱ ጭማሪ ሆኖ ተመዝግቧል። ለዚህ ዘገባ አዲስ ስታንዳርድን ተጠቅመናል። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ